በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ኅዳር 13 በዚህች ቀን የአእላፍ መላእክትን የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለሙ ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ እያለሁ ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያም አእላፋት መላእክትን አየሁ። እነርሱም በእሳት ላቦት ላይ የቆሙ፣ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔርም መላእክት በውስጧ ይወጡ ይወርዱ ነበረ። ሁለተኛም ከሶርያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ አለ። ሙሴም እንዲህ አለ። እግዚአብሔር አሕዛብን በቦታ እንደለያቸው፣ የአዳምን ልጆች እንደበተናቸው፣ እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ መጥቶ በሴይር ታየኝ። ረቂቃን መላእክቶቹም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ። መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች ብዙ ሺህ ናቸው አለ። ኤልሳዕም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁ ታየ። ዳንኤልም እንዲህ አለ። ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ ብሎ የመዋል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረድ ነጭ ነው፣ የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው፣ ሰረገላውም የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ የሆኑ መላእክትም ያገለግሉታል። የእልፍ እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ፣ እግዚአብሔርንም ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትን ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው የሚል ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላእክት፣ አጋዝት፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔርም ምስጋና ይሁን። እኛንም በእሊህ ቅዱሳን መላእክቶቹ አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን 13 ወንበዴዎች በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ 13 ተሸክቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ይገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ 12ቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ። ሰገደላቸውም። ወደ ቤቱም አስገብቶ ማዕድ አቀረበላቸው። እግራቸውንም አጠበ። 35 ዓመት ሽባ ሆኖ በኖረ ልጁ ላይ ያንን እግራቸውን የታጠቡበትን ውሃ ረጨ። ወዲያውኑ ልጁ ዳነ። እነዚያ ሽፍቶችም የሆነውን በአዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶቼ ሆይ ጌታ ክርስቶስ ከእናንተ መካከል የትም እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የአገር ሰዎችም የመኮንኑን ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን። ከዚህም በኋላ እሊያ ወንበዴዎች ሸቶሎቻቸውን አውጥተው በእርሳቸው ልንገድልህ በወደድንበት እኛን ይገድሉን ዘንድ እሊህ ሾተሎች ውሰድ አሉት። እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበረ። ይህንንም ካሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋ ውስጥ ሶስት ምስር ፈልገው ይቀምሳሉ። እንደዚህም 30 ዓመት ኖሩ። ከዚህም በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በአስከናፍርና በእሊህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የሀገረ እንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው።
ታላቅ ተጋድሎንም የተጋደለ ነው። የእንጽና ሀገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበረ። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእሳቸውም በወህኒ ቤት ጥቂቶች እስከ ቀሩ ድረስ ያ ከሃዲ መኮንን ብዙዎቹን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በአገሮች ሁሉ ደረሰች። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነፍስ ድህነትም እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ በፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት። አቤቱ ይህን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና። አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባትም ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱን የሚያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፣ እኔ ግን ጽኑ ስቃይን ስላሰቃየሁት እንደሚረግመኝ አስብ ነበረ። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የሊህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህም በኋላ መኮንኑ ልኮ ይህን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታትም አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ሰው በመሆኑ ትንቢታቸው እንደተፈጸመ ስለ እኛ መከራ ተቀብሎ ተሰቅሎ ስለመሞቱ ስለ ትንሣኤውና ስለ ዕርገቱ ዳግመኛም ለፍርድ ስለመምጣቱ አስረዳው። መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖትም ላይ ያጸናቸው ኑሮ በሰላም በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። የዚህም አባት በረከት ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድርያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታዎስም ባረፈ ጊዜ ለዚች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚች ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳለ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና የሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋራ ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችንን የሐዋርያትን ሥርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበረ። እግሩንም አድጦት ከመሰላሉ ጫፍ እስከታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህን ምልክት ባዩ ጊዜ እጅግ አደነቁ። የሀገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉን ተስማምተው ይህን አባ ዘካርያስን በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ አልሐክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ሥርዓት አትተላለፍ፣ ግን ወደ ገዳም ተመልስ፣ ስለ ነፍስህ ድህነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዶ በሐሰት ነገር አባ ዘካርያስን ወነጀለው።
ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሡም የአንበሶቹን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶችን አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሚ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሡም አደነቀ፣ ከአንበሶች መካከልም እንዲያወጡ ታዘዘ። ከዚህም በኋላ 3 ወር አሰረው። ሁልጊዜም እንዲህ የሚለውን ሆነ፣ የክርስቲያንን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባህ፣ አለበለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ፣ ዳግመኛ ለአንበሶች እጥልሃለሁ ወይም ከእሳት ውስጥ እጨምርሃለሁ። የከበረ አባ ዘካርያስ ግን በሃይማኖቱ መጽናት ምንምን አልፈራም። ሁለተኛም ብዙ ቃል ኪዳኖችን ገባለት። እንዲህም አለው፣ ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉ መሳፍንትም ላይ መስፍን አድርጌ እሾምሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግስትን ሁሉ ብትሰጠኝም የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሡንም ስለመፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዲያፈርሷቸው ንጉሥ አዞ ነበርና፣ ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመትም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሡ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእነርሱ የሚወሰዱትን ገንዘባቸውን ሁሉ የምድራቸውን ጉልት እንዲመልሱላቸው ንጉሡ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሰሩ፣ ከፊተኛውም እጅግ የተሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሰራ። ክርስቲያኖችም በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሥ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ፣ የቤተ ክርስቲያን ሕግ ሁሉ የቀና ሆኗልና። ይህም አባት አብያተ ክርስቲያናትን እያሰራ የሚያሻቸውንም እያሰበ 12 ዓመት ኖረ። በአንዲት ዕለትም በስጋው ለምጽ ያለበት ስሙ መርቆሪዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅን ልቡና እንዲህ አለው፣ ወንድሜ አባ መርቆሪዎስ ሆይ፣ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ እረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይ ያለ ክህነት አይገባህም፣ መጽሐፍ ርኩስ ነው ብሎታልና አለው። ኤጲስቆጶሱ አባ መርቆሪዎስም አለቀሰና አባቴ በጸሎትህ እርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚህም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆሞ ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡዕ ዕለትም በ9 ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ስጋው ከለምጹ ነጽቶ አገኘው። ታላቅ ደስታም አደረገ። ጌታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረድኡም ሲመጣ ና ልጄ ሆይ ስጋዬን እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያችን ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ እሑድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረች ጸሎት ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቡናህን ተመልክቶ ልመናህንና እንባህንም ተቀብሎ ከደዌህ አነጻህ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰ ስጋውና ደሙን ልታቀብለን ይገባሃል። ያን ጊዜም መስዋዕትን ሰርቶ ቀድሶ ስጋውና ደሙን አቀበላቸው። ቤተ ክርስቲያን ያሉትን ሁሉ ከእርሱ ቡራኬ ተቀበሉ። ስለዚች ምልክትም አደነቁ። ድንቆች ተአምራትን የሚያደርግ እግዚአብሔርን አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ። እግሮቹንም እየሳመ እንዲህ አለው፣ አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቄአለሁና። ወዲያውኑ ስጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልን? አለው። አዎን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያንም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው፣ ፊቱን ወደ ምስራቅ መልሶ በመቆም በቀንም በሌሊትም ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ
አባ ዘካርያስም ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። 3 ሱባዔዎችም እንዲህ አድርጎ ሥጋውን ጎበኘ፣ ለምጹን አገኘው። በወር በመጨረሻም ጎበኘው፣ ለምጹን በሥጋው ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። 40 ቀኖችም ከተፈጸሙ በኋላ ጎበኘው፣ ሥጋው ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድነሃል፣ ነፍስህን ጠብቅ፣ ከእንግዲህም ዳግመኛ ወደ ኃጢአት ሥራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤትህ ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ተአምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።